ስብሐት ለእግዚአብሔር ለዘአብጽሐነ እስከዛቲ ሰዓት። ከሁሉ አስቀድሞ ይህንን ጊዜ በዚህ መልኩ ባርኮ ቀድሶ በዚህ ታላቅ ምስጢር በሚታሰብበት ቦታ እንድንገናኝ ያደረገ የአባቶቻችን አምላክ ክብርና ምስጋና ለስሙ ይሁን። የተከበሩ ሊቀ ካህናት ዮሴፍ የላስታ ወረዳ ቤተ ክህነት ዋና ስራ አስኪያጅ፣ ወንድማችን የከተማችን ከንቲባ መሳይ ወዳጄ፣ እንዲሁም የተከበራችሁ ሊቀ ሊቃውንት ሳሙኤል፣ ሌሎቻችሁም የተከበራችሁ ሊቃውንተ ቤተ ክርስቲያን ምእመናንና ምእመናት በእግዚአብሔር ስም እንደምን ዋላችሁ? እንኳን ለዚህ ለተቀደሰው በዓላችን ቅድም ሊቀ ካህናት ዮሴፍ እንደነገሩን የምስጢራት ሁሉ ቁንጮ የሆነውን በዓለ ጥምቀትን ለምናስብበት ለዚህ ዕለት አደረሳችሁ። በሰፊው ትምህርቱም ተሰጥቷል። እንዲሁም ደግሞ በቋንቋቸው ለእንግዶቻችንም መልእክት ተላልፏል። እኔ አጫጭር መልእክቶች ነው ማስተላልፈው። ቅድም እንደተባለው ይህንን ታላቅ ምስጢር የምናስብበትን በዓል ስናከብር እንደምታስታውሱት ከዛሬ 2000 ዓመት ወዲህ በየጊዜው አድጎ ታቦታቱ ወደዚህ የመጠመቂያ ስፍራ ዛሬ እኛ የምናደርገውን ለማድረግ ብዙ በየዘመናቱ አባቶቻችን ነገስታት የራሳቸውን ስራ ሰርተዋል። በይበልጥ ታላቁ ቅዱስና ካህን አባታችን ቅዱስ ላሊበላ ታቦታት ወደ መጠመቂያ ስፍራ ወጥተው በዚሁ የኢየሱስ ክርስቶስን ከገሊላ ወደ ዮርዳኖስ መጓዙን ምክንያት አድርገው በወንጌል ከሚሰበከው በላይ ደግሞ ታቦታቱ እንዲሁ ወንጌልን እንዲገልጡና በዚህ አይነት ስፍራ አድረው የኢየሱስ ክርስቶስን ወረፋ ይዞ ማደር ታሳቢ አድርገው እኛም እንዲህ እንድናስበው ይህንን በዓል በዚህ መልኩ እንድናከብር ከቀደሙት ከአባቶቻችን ከነንጉሥ ገብረ መስቀል ጀምሮ የቅዱስ ላሊበላን ትልቅ ድርሻ አለውና ይህ በዓል በዚህ መልኩ እንዲከበር ብዙ አባቶቻችን ዋጋ ከፍለውንና የአባቶቻችን በረከት በሁላችን ላይ ይደር። አሁን በዙሪያችሁ ይሄ የመጠመቂያ ስፍራውን ዮርዳኖስን የሚወክለው ታቦታቱ የሚያድሩበት እንዲህ የምንሰባሰብበትን ቦታ በዚህ መልኩ ለማክበር ሰሞኑን ህብር ኮንስትራክሽን እንዲሁም ደግሞ ዘላቂ ላሊበላ ሰስተነብል ላሊበላ ወንድሞቻችን ዛፎቹን በመክበብ ቦታውን በማጽዳት አግዘውናንና እንደው ለነሱ ምስጋና እንድሰጡልን ነው። እግዚአብሔር ያክብርልን ብላችሁ አመስግኗቸው። ከዛ ውጭ የተሰጡት ማሳሰቢያዎች እንዳሉ ሆነው እንደው ትልቁ ነገር በዓለ ጥምቀቱን ስናስብ ታቦታቱን አጅበን ስንመጣ የራሳችን ባህል የራሳችን መገለጫ አለንና ብዙውን ጊዜ አለባበሳችን ኦርቶዶክሳዊነትን የአካባቢ ባህልነትን የተላበሰ እንዲሆን መልእክት ማስተላለፍ እንፈልጋለን። ብዙዎቻችሁ እንደምታዩት በዓይኖቻችን የምናያቸው ብዙ ነገሮች አሉ። መጤ ባህል የእኛን የማይገልጥ የሌላ የሩቅ ባህልና የሃይማኖት መገለጫ የሆኑ በይበልጥ እህቶቻችን የአበሻ ቀሚስ ተብሎ የሚጠራው በይበልጥ ደግሞ እንደ ላስታ ላሊበላ በአካባቢያችን የምንገለጥበት ከእናቶቻችን ያገኘነው አለባበስ ባህል አለና ከዚህ ሰዓት ጀምሮ አለባበሳችን ማንነታችንን የሚገልጥ እንዲሆን በቤተ ክርስቲያን ስም መልእክት ማስተላለፍ እንፈልጋለን። የአንድ አካባቢ አለባበሱ፣ አነጋገሩ እንዲሁም ደግሞ የሚያመልከው እግዚአብሔር እንደሆነ መገለጫው ንግግርም ተግባርም እንዳለ ሆኖ ልብስም አንደኛው ገላጭ ነውና መቼም አንድ ሊቅ የሚታወቀው በጥምጣሙ በልብሱ በካባው ነው። መነኩሴ በቀሚሱ፣ ጳጳስ በዘውዱ ይባላል። እንዲሁም ደግሞ የአካባቢ የኦርቶዶክስ ሃይማኖት ተከታይ ከዛም ባሻገር ደግሞ የአካባቢ የቅዱስ ላሊበላና የአካባቢ ልጆች መሆናችን የምንገለጥበት ከቀደሙት አባቶቻችንና እናቶቻችን የወረስነው የአለባበስ ባህል አለና ሴቶች እህቶቻችን እንዲሁም ደግሞ ወንዶች ወጣቶችም አካባቢውን የሚገልጽ ልብስ እንዲለብሱ
በአባታችን በቅዱስ ላሊበላ ስም መልእክት ለማስተላለፍ ነው። ከዛሬ ጀምሮ እኛነታችን የማይገልጥ ሃይማኖታችንን የማይገልጥ አካባቢያችንን የማይገልጥ አለባበስ እንዳናይ በእግዚአብሔር ስም ለማሳሰብ ነው። እግዚአብሔር ከሁላችን ጋር ይሁን። በዓሉን የሰላም የበረከት በዓል ያድርግልን። ነገ ደግሞ ታላቁን የምስጢር ቀን መታሰቢያ የሆነውን የጥምቀቱን በዓል የበለጠ የሚገለጥበት የሚሰበክበት በተግባር ጥምቀቱ የሚፈጸምበት ዕለት ነውና ሁላችን በነገ ዕለት ደርሰን በዓሉን በድምቀት እንድናከብር የአባቶቻችን አምላክ ሁላችንን በረድኤት ይጎብኘን፣ የሰላም ሌሊት ያድርግልን። አባታችን ሆይ ብለን እንጸልይ።